እኛ የሐረሪ ክልል የተፈካካሪ ፓርቲዎች የፖለቲካ ፓርቲዎች የጋራ ምክር ቤት በተካሄደው ሰባተኛው ሀገራዊና ክልላዊ ምርጫ ሂደት ላይ የተሳተፉ ዜጎች፣ የፖለቲካ ፓርቲዎች፣ የምርጫ አስተዳደር አካላት፣ የጸጥታ ተቋማትን፣ የሲቪክ ማህበራትን ተቋማትን እና የሚዲያ ተቋማትን ለሰጡት ሀገራዊ ኃላፊነት ከፍ ያለ ክብር እንሰጣለን። የጋራ ምክር ቤቱ ዋና ዓላማ የፖለቲካ ፓርቲዎች መካከል የትብብርና የፉክክር ሚዛንን ለማስጠበቅ ፓርቲዎች የውይይት ባህልን ማጠናከር፣ የህግ የበላይነትን ማስፈን፣ የምርጫ ሂደቶችን ወቅት የሚነሱ ጉዳዮችን በሰላማዊ መንገድ መፍታት እና ዲሞክራሲያዊ ስርዓትን ለማጠናከር መሆኑ እምነታችን ነው። በሰባተኛው ሀገራዊ ክልላዊ ምርጫ ሂደት ወቅት የታዩ አዎንታዊ ጅምሮች ይበልጥ በማጠንከርና የምርጫው ሰላማዊነት፣ ዲሞክራሲያዊነት፣ ነፃ የህዝብ ዘንድ ታማኝነቱን በማጠናከር እንዲሁም አንዳንድ የፖለቲካ ፓርቲዎች ያቀረባቸውን ቅሬታዎች፣ የአፈጻጸም ክፍተቶች እና ተግዳሮች በጥንቃቄ የምርጫ ዲስክ ለመፍታት ውጤታማ ስራዎች የተሰሩ ሲሆን ቅሬታዎችንም በህጋዊና በተቋማዊ አግባብ እንዲፈቱ ጥረት እየተደረገ ይገኛል። የጋራ ምክር ቤቱ ሁሉንም የፖለቲካ ፓርቲዎች የህዝቡን ውሳኔና ድምጽ እንዲያከብሩ፣ ደጋፊዎቻቸውን ወደ ሰላም መከባበርና ህጋዊ አሰራር እንዲመሩ እና ማንኛውንም ልዩነቶች በውይይትና በህግ ማዕቀፍ እንዲፈቱ ጥሪ ያቀርባል። የሀገራችን ዘላቂ ሰላም መረጋጋት የሚገነባው በውይይት በመተማመን እና በዲሞክራሲያዊ እሴቶች ላይ መሆኑን የጋራ ምክር ቤቱ ያምናል። የምርጫው ውጤት በብሔራዊ ምርጫ ቦርድ በህግ መሰረት ተረጋግጦ እስኪጠናቀቅ እና እስኪገለጽ ድረስ ሁሉም ባለድርሻ አካላት ትዕግስትና ኃላፊነት እንዲያሳዩ እንጠይቃለን። ከምርጫ በኋላ በሀገራዊ ጉዳዮች ላይ በምክክርና የመግባባት ባህል እንዲጠነክር ከሁሉም ባለድርሻ አካላት ጋር በትብብር በጋራ እንሰራለን። በመሆኑም አንደኛ፣ የህዝብ ድምጽ ሊከበር ይገባል። ሁለተኛ፣ ማንኛውም ቅሬታ በህጋዊ መንገድ ብቻ ሊፈታ ይገባል። ሶስተኛ፣ ሰላም፣ መረጋጋት እና የብሔራዊ ጥቅማችንን ጉዳዮች ዙሪያ ትብብር መሰረት ማድረግ። አራተኛ፣ የፖለቲካ ልዩነቶች በውይይትና በዲሞክራሲያዊ ሂደት የመፍታት ባህላችንን ማጠናከር እና አምስተኛ፣ በትብብርና በፉክክር ሚዛን በማስጠበቅ የመድብለ ፓርቲ የዲሞክራሲ ባህልን ማጠናከር ወሳኝ ነው። የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት